It's like a best friend but more. በአንድ ሌሊት በስድስት ዙር መዘረር ከፈለክ ናና የፈለገን ጉድ ልንገር የፈለገ አትናቴዎስን ጉድ ማለት ነው የዚህ ዲያቆንን ጉድ ሀገር ለሞተችባቸው የህሊና ጸሎት እናድርግ አርሰናል ነው የሆንክብኝ ማን አሁን ተንፍሷል አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ እነሱ ጸልዩልኝ 2 ሳምንት ባልሞላ ጊዜ ውስጥ ይሄንን ሜሴጅ 100 ቢሊዮን ነጥብ 5 ገብቶልኝ አገኘሁት ህይወቴ ከዚህ በስተመጨረሻም ጥምረቱ ተለይቷል አንድ ብርና ኤደን አይሸሹም ኤዲ በትዳር ተሳስረዋል አንድ ብር ጋር ማች አታረጊ ወይ እኩላችሁ በእድሜ ወይ ቢያንስ 2 አመት ምናምን ትበልጫለሽ ሰላም እንዴት ናችሁልኝ ውዴ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾች ዘናፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል በያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት ያላችሁን ማሳብ አስተያየት ኮሜንት ላይ ጻፉልኝ ወደ መጀመሪያው ቪዲዮ እንለፍ የቤት ኪራይ አስቤዛ የሚከፍልልሽ ስራሽ በጣም አስጠልቶሻል ግን የማይከፍልልሽ ባልሽን ቂጥሽ ሲጋጠል ትወጂዋለሽ ምን አገባኝ አንተ እኮ ጭንቅላቴ ውስጥ ገር ነው ያለው ስጋብዘኝ ዳምቦ ልብስ ጋር ትቀራለህ እና ዳምቦ በጋበዝከኝ ቁጥር ላንተ ያለኝ ፍቅር እየጨመረ ነው የሚሄደው እውነት ወይ እስኪ እየፎገርሽኝ አይደለም እወድሻለሁ እኔም በጣም ነው ቢልኝ የኔ ቆንጆ በቀፈላ ዲግሪ ሲኖር እንግዲህ እንደዚህ ነው የምታሰምጠው እችና አችራዳር ጆስቲ ሲችስተራት ምናምን እቺ እንቋች ፈርግጧለች አች ፈርግጡ መችስቲ አች እንዴ መችተሽ ሳቺሚኝ እችኔን እችስቲ በችሩንም ሳቺሚ እችስቲ ድችጋሚ እችኔን ሳቺሚ እችስቲ ዲችመች እስቲ ደችቅ በይ በችቃ አችውቄ ነው ተችነሽ በቃ ኖቸር ማለት ተችነሽ ይችመች ያቺ ይችመቻችሁ ያቺ እኔ እንኳን የቋንቋ በደንብ አይገባኝም ስንት አመት ሰምቼው እሷው እንግዲህ ገና በ4 አመቷ ይሄን ቋንቋ ለምዳ እሚላትን እያደረገች ነው በዚህ ቋንቋ ሰላም ያ የተነጋገ ምን ነው ሰላም ሆንኩ አሁን ተሻለ ደህና ነው ኦኬ ያ ባለፈው ሌሎቹን አስወጥ እኛ ነው ሸነበት ማስተር በሩን ጽጣው ውጭ ሆኖ ግንኙነት እንዴት እንደደነገጥኩ ኮብናት አበስታው እንደዚህ ቮሚት ብለ ምንድነው እቺ ነች የሙቀት አልቃ ነው ላውጣል ነው ልጥራል ነርስ አይ ጢንጢን ያለ ነው ቴምፕሬቸሯ እሱ አንተ ነው የምታወጣው እሺ እንዴት ነው የምታወጣው ይኖራል ይፈልከው አይ የዚህ በፍቴሽ እሷ ነች እቺ ነች ምጭው እቺኛሽ እሷ ነች በቃ ለሱ ችግርሽ ሻባት ወይ ያበት እንዴት እኮ እንደደነገጥኩኝ አይን እንደዚህ ሲገለበጥ እኮ በቃ ያ ስትሮክ እንትን ያለኝ ቦታ አለ አይደል በሱ በኩል ደሙ እንትን ማለፍ የማይችልበት መሰለኝ አሁን ግን የፊዚዮቴራፒው ምናምን ካለ ይስተካከላል እሺ አሁን ባላንስ ማድረጉን ያቃተኝ ፍልፍሉ እንግዲህ ለአብዛኛው ኢትዮጵያዊ የሳቅ ምንጭ ነው ይሄ በቃ በአብዛኛው ኢትዮጵያዊ ዘንድ የሚወደድ የሚታወቅ ሰው ነው ስትሮክ ምክንያት እንግዲህ ፓራላይዝ ሆኖ ሆስፒታል ተኝቷል እና የኢትዮጵያንም ህዝብ እርዳታ ጠይቋል ሁላችንም ያቀማችንን ለፍልፍሉ ማድረግ አለብን ብዬ አስባለሁ ቶኪቾ ሲላከፍ ቢላይክ ዋማሚያ እንዴት ታምሪያለሽ አንቺ የዋ ብሮስማ ውበት አይ ለይማይ ሻገላለው ተነጋግረን ተነጋግረን ንገረኝ በቃ ደውልሻለሁ ደውል ጆሲኮ አዶናይ ላይ በጣም ይቀለድበት ነበር ግን ታውቃለህ ለምን ፍሬንድ እንደሆኑ አዶናይ በየዋህ ልቡ ስላሸነፈው በደግ ልቡ አሻጥር አያውቅም ተንኮል አያውቅም ቅናት አያውቅም ክፋት አያውቅም አዶናይ የማያውቃቸው ነገሮች በሙሉ ግን አንተን ያውቃል አንተን እኮ በጣም ነበር የምንወድ
ግን ውሸታም፣ ክፋት፣ ቅናት አለብህ። ያንተ የሆኑ ጓደኞች በሙሉ የአዶናይ ጓደኞች መሆን እንደሌለባቸው አድርገህ ታስባለህ። ይሄ ደግሞ ስህተት ነው። ባይዘው አንድ ነገር ልንገርህ፣ ከአንተ ይልቅ ለእነሱ አዶናይ ይጠቅማቸዋል። አንተ ህፃን ነህ፣ ገና አላደግም። ጌም ስትጫወት ራሱ ስነ ስርዓት የሌለ ሰው ነህ። አዶናይ ደግሞ ከአንተ ጋር ሊወዳደር የማይችል ውድድር ውስጥ አይገባም፣ ፉክክር ውስጥ ራሱ አይገባም። አንተ ከአዶናይ ጋር ከተወዳደርክና ፉክክር ውስጥ ከገባህ ጀግና አድርገውሃል ማለት ነው። እና ለእኔ ደግሞ ፉክክር ውስጥ ራሱ አትገባም። አዶናይን የሚፎካከረው የሚበላለጠውም ሰው ስለሌለ ደግሜ ነው የምነግርህ። ገና በጣም ብዙ ነገር ነው የሚሄድብህ። በጣም ታስጠላ ሰው ነው። እንደኔ ግን ጆን ዳንኤልም የራሱ ተከታዮች አሉት፣ በጣም ብዙ ሚሊዮን ተከታዮች አሉት። አዶናይም የራሱ ብዙ ሚሊዮን ተከታዮች አሉት። ግን እነሱ እንደዚህ ይሄን ያክል ቢፍ ሳይፈጥሩ ደጋፊዎቻቸው እንግዲህ ጎራ እየለዩ እየተሰዳደቡ ይገኛሉ። ይሄ ተገቢ ነው ብዬ አላስብም። እንደናንተ ምን ትላላችሁ ተመልካቾች? ኮሜንት ላይ ጻፉልኝ። አተ ምንድነው ሰው ሰፈር መተህ የምንነጥረው? ሰው ሰፈር መተህ የምንነጥረው ምንድነው? እስቲ ወደዚህ ሄዳ አተሪ ማን እንደሆንክ ታውቃለህ? ማን? እኔ እኮ መከላከያ ነኝ። ምን ሆነን በዚህ ቁመት መከላከያ የወዲር ነው? የሚስቴክ እንደ ላይ አስቀብሬ አላስፈላጊ እርግዝና እንድትከላከል እንዳላረጋ አንተ ፖዚቲቭ ፒል አቋል ይገጆን እኔ ግን ማለት ነው ቻርሊ ዳቦ ቤት ስለከፈተ እንዴት ደስ እንዳለኝ። ምን ነው ደስ የሚለው? ምን ነው ደስ የሚለው? ደስ አለኝ ነው ምን ማለት ነው? በቃ ሰልቷል፣ ይሳካለት ነው። በቃ አንድ ዳቦ 15 ብር ወንበል በቃ ታዲያ ቢሆንስ በቃ 30 ዳቦ ሸጠ እንበል። ኧረ እስከ 600 ምናምን የሚሸጥ የማል እንዴ? እና ታዲያ 600 ዳቦ ሸጠ እንበል ባለል እንኳን ደስ ይለኛል እንበል ግን እሺ። ከዛ ደግሞ ለሰራተኛ 4000 ብር ከፈለ። 6000 እኮ ነው የሚከፍላችሁ። ባከሱ ክፉ ስለሆነ 2000 ብር ቢከፍላሱ እንበል ምንድነው ክፉ? ምንድነው አንተ ጭራሽ በቃ ሊጣብኩቶ መብራት ጠፋም እንትን እኮ አለው ጀነሬተር ገዝቷል። ሙሉ ነው የገዛው። አንተ እንዴት ጠዲ እንደሆነ ታልገባሽ ማለት ነው። ኩስ ምትሆነ አንተ ጋር ሬሶ ይታባ ዱቄት ጠፋም በል በቃ እንበልና ሲጀመር ዱቄት በሽ ነው ነዳጅ ነው የጠፋው። እሱም ይገኛል ሰሞኑን በቃ እሺ። ዱቄት የጫነ መኪና ነዳጅ አልቆበት ለምንድነው ምክፉ የምትሆነው አንተ? በእናትህ ኧረ ሂድ በእናትህ በል ምንድነው በኔና ማንቺ ማለት ይቀር። ያው እኔ ለሱ ታውቂያለሽ ሞት እንደምመኝለት። ይሄ ልጅ ራሱ በቀን 60 ብር ይወጣል ለትራንስፖርት። እንደምሳ ደግሞ ጨጓራውን አሞት አልበላም እንበል። ሱስ የለበትም ግን አለበት እንበል። 300 ብር ይወጣል ግን ደሞዝ ባይከፍሉት ቶሎ ዱቤ ውስጥ ይገባል እንበል። እንግዲህ ይሄ ልጅ በቀልድ አድርጎ የነገረን የአብዛኛው ኢትዮጵያውያንን ማንነት ነው። ኢትዮጵያዊ በቃ ሲባል አብዛኛው የራሱን ኑሮ አይኖርም። ይሄ ባህላችን ተገቢ አይደለም፣ ልናስተካክለው ይገባል። ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። ዲር ተመስገን ይላል። አካውንት ይላል። የስ አንተ ቦስኪ ቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ መጣና አመት ከ2 ወር በኋላ ከውጪ 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቼ አላውቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ። ይኸው ስማ ከላይ ምንድነው ብሎ ዲር ተመስገን ይላል። አካውንት ይላል። የስ አንተ ቦስኪ 100 ቢሊዮን 568 ሚሊዮን 298 ሺህ 796 ናውጅላችሁ ማያራሴታ በጌታ በኢየሱስ ስም ስልጣን እግዚአብሔር ያስደነቃችሁ፣ አሜን። ያጠበቃችሁ ያላሰባችሁ በረከት ጋር ተገናኘ፣ አሜን። ይኸው ከተማ የሚያናጋ መንደር የሚያናጋ፣ አሜን። እግዚአብሔር ይባረካችሁ፣ አሜን። I declare in the name of Jesus, amen. I declare in the name of Jesus, amen. እኔ ግን ይሄ ልጅ እኮ ባንዴ ከነ ወርቁ አይተነው ከነ ሼህ አሊ አልአህሙዲን ከኢትዮጵያ ከአብዛኛው ባለሀብቶች እኩል እየሆነ እኮ ነው። እንዴት ነው የሚሆነው? እኔ ግራ ገባኝ እኮ አሁን እዚህ ቪዲዮ ላይ ምን እንደምል ራሱ ግራ ገብቶኛል። አርቲስቱ በጠና ታሟል።
በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመካተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንደጠየቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትሎ ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎም ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹ እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። እንግዲህ የኢትዮጵያ አርቲስቶች በማረሚያ ቤት እየተሰቃዩ ነው። ሰለሞን ቦጋለም እንግዲህ በቅርቡ ታሞ ሆስፒታል ገብቷል እየተባለ ነው። ሳምሶን ሌላ ሴት ከሄድክ እንዴ? እነኝን ፍቅር የሆኑ ልጆች እንዴት ነው ሆነ ሴት ወድጄ ጥዬ ሊሄድ የምችለው? እና ይሄ እኔ ነኝ? ወይኔ ሰለሞን ቆመ፣ ወይኔ ሰለሞን ቆመ። ሌላውን ተውና ምን እያደረገች ነው? እንደዚህ ያገኛለች፣ እንደዚህ ልል እችላለሁ፣ ግን ኃላፊነት ይሰማኛል። እንደዚህ ከሆነማ እችላት። መቻቻል ማለት ባለቤት ስትል አንተ ቀዝቀዝ ትላለህ። አሁን እዚህ ጋር ግን የጋለችው እሷ ነው። ትቻቻላለህ። እኔ አሁን ምፈራላችሁ የሰው አይን ነው። የሰው አይን ነው? የሰው አይን ምን? እኔ ቤት ገብ ከሰው አይን ያውጣችሁ። እንዴት አያያዝ እንደምችል እያጠብኩ እንትን እያደረኩ ምን እያደረክ ቤቢ? ይሄ ነገር የምረጡኝ ቅስቀሳ ነው እንዴ? ለቀጣዩ ትዳር ፕሮሞሽን ነው ወይንስ ምንድነው? ግንኙነት አልገባኝም። ማስረድ የድሮ ነው ብዬ እንዳልል ጥርሱ አዲስ ነውና ጉድ እኮ። ጥርሴስ ልማዴ ነው ምኔን አታስቂው ነበር የሚባለው? ጥርሴስ ልማዴ ነው አይኔን አታስቂው አለች ሴትዮ። አሁን አንቺ ሞቅ ሞቅ እያረግሽው ነው። ኧረ እባካችሁ ዝም አትበሉ። በቃ ያኛው ትዳር አልተሳካም፣ ህይወት ይቀጥላል። ማንም ሰው ሲበቃው ይበቃዋል። ከዚህ በኋላ ሰይፉን እንግዲህ እንደ ነብይ ነው ማየት ያለብን። ያኔ ብዙ ነገር ሲሰክሰን ነበር ሳምሶን ሰይፉ ላይ ቀርቦ እኔ በቃ ጥሩ ባል ነኝ፣ እኔ እንትን ስል ነው፣ እንዴት ነው በዚህ ፍጥነት ልጆች እያሉኝ ወደ ሌላ የፍቅር ህይወት የምገባው እያለ እንግዲህ ብዙ ስከሳ ሲያደርግ ነበር። እና ሰይፉም እንግዲህ ያታውቁት ለቀጣዩ ትዳር የምርጫ ቅስቀሳ እያደረግክ ነው ብሎት ነበር። እንግዲህ ከዚህ በኋላ ሰይፉን ነብይ ነው ማለት ያለብን። ነብይ ሰይፉ ብለናል። ወደ ቀጣይ ቪዲዮ እንለፍ። ትህን በአንድ ሌሊት በ6 ዙር መዘረር ከፈለክ ቴምራ ቸኮሌትን ተጠቀም። ንቃተ ሊናና ጆኒን አረግሽን እንዴ? ምን እንሰራለን እኛ ስድ አረ ተውተው የምታስተዋውቁትን ነገር ለዩ። አረ በመድኃኒዓለም አንቺ ራሱ ማስታወቂያሽን እየሰማው ክርስቶስን ያው ያስባል አያየሻስ መንምነሻል። እኔ አንቺ መንምኝ ምናምን የሚለው ዘፈን ያስታወሽኝ እናቴ። ኳሻኮርና ማራስ መስልታት ይዞ ነው እንዴ ይሄን? አረ እህል ብሉ። ማህበራዊ ህይወት እኛ አንቀብርም እንዴ? ለቅሶ፣ ሀዘን፣ ደስታ፣ ሰርግ፣ ልደት የለም እንዴ? ደህና አደራችሁ ቀርቶ ደህና ከረማችሁ ሊባል ነው ሰው ከቤቱ ሊወጣ። ስራ ምን ሰዓት ተሰርቶ ነው? እንደነ ንቃተ ህሊናና ጆኒ ለምን አዳራሽ ጠርታችሁ ቆጥራችኋል? በምን አወቃችሁ? ቆጥራችኋል? እናንተ ሞክራችሁታል? አሳዩን እስቲ ቢፎር እና አፍተር አሳዩን። መጀመር ኧረ እንደው ኧረ ሾ ብላለች። የኛ ሀገር ነጋዴ እንግዲህ አንድ ነገር ሊሸጥላችሁ ሲል ምን ያክል እንደሚያጋንነው በዚህ ልጅ ነው ያየሁት። በአንድ አዳር 6 ዙር ነው ያለችው። እንግዲህ አስቡት፣ በነጋታው ሬሳ ለመሆን ነው የሁሉ ዙር። እኔ አልገባኝም፣ ምንድን ነው እየተካሄደ ያለው? ተመልካቾቼ በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ምንም ቢነካኝ የነካኝ አካልን ማጥቃት የሚችል እኔም ሃይላንድ በጣም የሚወዱኝ ኢትዮጵያውያን አሉ። ስፔሻል አዲስ አበባ ውስጥ በጣም በደንብ በኩራት በደንብ እናገራለሁ። በጣም ወዳቸዋለሁ፣ በጣም ማከብራቸው። እኔ የስፖርት ጋዜጠኞች ቴዲ አፍሮ ተብያለሁ። ታዲያ ለምን የስፖርት ዜናውን አዘፍ ነው? ምላሽ የሚሰጡ በጣም የሚወዱኝ የአዲስ አበባ ልጆች አሉ አልክ። ድንገት ብነካ የሆነ ምላሽ ይሰጣሉ አይነት ነገር ጭዌም አመጣ። ምን ነው አንተ ቴዲ አፍሮ በጀዋር ተፈርሾ ነኝ አልክ።
የአዲስ አበባ ወጣት ከኑሮ ጋር ይፋለም ከችግሩ ጋር ይፋለም ቤተሰቡን ራሱን ለመለወጥ ደፋ ቀና ይበል ወይስ አንተ በየጣቢያው ለምታነሳው አምባጓሮ ተከበብ ያለው አይነት የጀዋር ጭዌ መልስ ይስጥል? አረጋጋው እንጂ ምን ሆነ ነው? ያሉት ሳክስ እኮ አትገኝም። አንድ ብር ጋር ማች አታረጊ ወይ እኩላችሁ በእድሜ ወይ ቢያንስ 2 አመት ምናምን ትበልጫለሽ ወይ እሱ ቀንጭሮ ነው ብቻ ማች አታረጉ። የእውነት ነው የምነግርሽ ማርታ፣ ሙድ ቢሆን ጥሩ ነው ግን ገበያሽ እንደሚዘጋብሽ ነው የምነግርሽ። እኔ ዝም ብዬ አንድ ብርን ሳይሆን ይለኛል። ሶሪ ይሄስ መሰማት መብቴ ነው። አየዋ አየው። እቺ ሴትዮ ግን ጤነኛ ነች ወይስ እዛ ያለችበት ሀገር ላይ አብዳ ነው ያለችው? አረ አንዳንድ ሰዎች የምትናገሩትን ነገር እየለያችሁ ይሄን አሁን ስትናገር ይሄን ቪዲዮ ማርታ ጎይቱን ብታየው ምንድነው ሊሰማት የሚችለው? የኛ ሀገር እኮ ሶሻል ሚዲያ በቃ ከቅርብ ጊዜ ወዲህ የማንም መላጫ ነው። ከእንግዲህ አብቅቷል ላንቺ ያለኝ እምነት። ሆፕ ኢንተርቴይንመንት ሲከፋኝ አዝናኝ ሳጣ ጩጩ ጩጩ ይለኛል። ምን አገናኘው ሆፕ ኢንተርቴይንመንት እና ፍቅርን? በስተመጨረሻም ጥምረቱ ተለይቷል። አንድ ብርና ኤደን አይሸሹም ኤዲ በትዳር ተሳስረዋል። ድምፃዊቷ ኤዲና አንድ ብር በትዳር መተሳሰራቸውን በኢንስታግራም ገጿ በይፋ አውጃለች። በኮመንት ላይ የገባችሁ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ በሉልኝ። ይመቻችሁ። ኤደን እንግዲህ አዲስ የሙዚቃ ክሊፕ ለቃለች። ትላንትና መሰለኝ የለቀቀችው እና እዛ ቪዲዮ ላይ እንግዲህ ክሊፑ አንድ ብርና እሷ የለበሱበት ቬሎ ለብሰው የሚታዩበት ነው እና እንደሚመስለኝ በቃ ዘፈኗን ፕሮሞት ለማድረግ እንጂ የምር የተጋቡ አይመስለኝም። እንደውም እኔ የምጠረጥረው ከማርታ ጎይቶም ጋር ነው። ከማርታ ጎይቶም ጋር እንግዲህ ብዙ ቦታዎች ላይ ብዙ ኢቨንቶች ላይ አንድ ላይ እየታዩ ነው እና እኔ የምጠረጥረው እንደውም ከማርታ ጎይቶም ጋር ነው እንጂ ከኤደን ጋር አይደለም። የኤደን ለክሊፕ ነው የሚመስለኝ። ምን ትላላችሁ ተመልካቾች? ይኸውልሽ እኔ ቆንጆ ያደለው ባል ሚስቱን አይደለም ፕሮፋይል ታቱን ላይ ይሰራታል። ያንቺውስ? ቀድማ ካልደወለች አልደውልም፣ ቴክስት ስላላረገች አላረግም። እንጭጭ ቀይሪው። እንደውም መጀመሪያ ህይወትሽን ቀይሪ፣ ከዛ በኋላ ነው የተሻለው ሰው ወደ ህይወትሽ የሚመጣው። ፈልፈላ ኋላ የምትመለከቱት ወንድማችን እንግዲህ በ100 ቢሊዮን የሚቆጠር ብሮች እንግዲህ ወደ ስልኬ ገብቶልኛል፣ ድንገት ቴክስት አድርጎልኛል ብሎ ተናግሯል። ምስክርነት ሰጥቷል በአንድ የሃይማኖት ስፍራ። የገባልኝም ገንዘብ እጅግ በጣም ብዛት ስላላቸው ዜሮዎቹ እጅግ በጣም ስለበዙልኝ ለመቁጠር ብዙ ሰዎች ተቸግሯል ብሏል። የብሩ መጠን እንግዲህ ኋላ የምትመለከቱት የብር መጠን ነው። ቴክስቱን እያሳየ ነው እንግዲህ እንደምትመለከቱት 100 ቢሊዮን ያለው ነገር ግን ዜሮዎቹና ቁጥሮቹን ስቆጥሯቸው ከ18 እና ከ17 በላይ ናቸው ቁጥሮቹንም ቆጥረን እንግዲህ የዜሮ መጠናቸውን ስንመለከት የቢሊዮን 9 ዜሮዎች ብቻ ነው ያሉት። እሱ ግን ተላከልኝ ብሎ ሜሴጁን ያሳየው የብር መጠን እንግዲህ በሁለቱ መካከል ነው ማለትም በኳድሪሊየን እና በኳንቲሊየን ለመጀመሪያ ጊዜ ነው ቁጥር ስጠራው ነው ባይዘው። እናም የግለሰብ ተላከልኝ ያለው የብር መጠን እንኳን እኛ ኢትዮጵያኖች አይደለም እንደ ጠቅላላ ኢትዮጵያኖች አይደለንም በአለም ላይ ቁጥር 1 ባለ ሀብት የሆነው ኢሎን መስክ ራሱ ይሄንን የብር መጠን የለውም። አይኖ እረዳለሁ፣ ፈጣሪ ነው ገንዘብን የፈጠረውና ይሄን ነገር ለማድረግ ለሱ አይከብድም። ነገር ግን በዚህ መልኩ ሃይባ ያጣው ስራ መሰራቱ እጅግ በጣም ነው የሚያሳዝነው። የነስ ብዛት ባለው ሰው መካከል እንደዚህ ምስክር የሚሰጡና ምስክርነቱን የሚሰሙ ሰዎች ለማጣራት ጊዜ የላቸውም ወይ? እንደዚህ አይነት ቁጥር ለምንድን ነው የሚደፍሩት? በዛ ዙሪያ ያሉ ሰዎችና የሚከተሉ ሰዎችስ አሚን ብለው የሚቀበሉ ሰዎች እንዴት ይሄንን ነገር ማገናዘብ አቃታቸው? እንደዚህ አይነት ተግባሮችስ ማለትም ብዙ ሰው በአሁኑ ወቅት ፋይናንሻል ኒድ ባለበት ጊዜ እንደዚህ አይነት ተግባሮች ምን ያህል ሰዎችን ሊያሳስቱ ይችላሉ? ይህንስ ነገር እንዴት ተመለከታችሁት የሚለውን ኮመንት ላይ ያስቀምጡልኝ። ይገርማል። ስህተት ሊፈጠር ይችላል በእንደዚህ አይነት አጋጣሚዎች። ነገር ግን ያንን ነገር ቀርጾ ከእንደገና ሶሻል ሚዲያ ላይ ፖስት ማድረግ ራሱ ብዙ ሰዓት ነበር ሪላይዝ ለማድረግ ይሄንን ነገር ስህተት መሆኑን ለማመን ማለት ነው። ነገር ግን ብዙዎች ካላቸው ድፍረት የተነሳ እንደዚህ አይነት ተግባሮች ያደርጋሉ። እጅግ በጣም ኃይል ይባል የሚገባው ነገር ነው። ሐሳባችሁ ኮሜንት ላይ አስቀምጡልኝ። እኔ በጣም ነው የገረመኝ። እንግዲህ ልጁ የተናገረው ነገር እውነት ነው። የዓለም ቁጥር 1 ባለ ሀብት የሚባለው እንኳን ይሄን ያክል ብር የለውም እና ይሆንልሃል እኮ ብሎ ተንብዮለት ቢሆን አዎ እሺ ልንቀበል እንችላለን። ሆኖልሃል ገብቶልሃል ወደ አካውንት እየተባለ እንዴት ነው አምነን የምንቀበለው? በአንዴስ እንደዚህ አይነት ትራንዛክሽን ኢትዮጵያ ውስጥ ማድረግ ይቻላል ወይ? በእናትህ ልለምንህ፣ በቃ ከህይወት ይውጣልኝ፣ ያስጠላኝ፣ ሰለቻኝ። እንዴ አይገባም እንዴ? በቃ ገንዘብም ከሆነ ከፍላለሁ። በቃ ተወኝ፣ ስለ እግዚአብሔር። እንዴ ምንድነው እኛ አንድ ድል እንዴ አንቺ እንዴ አንበርካኪው ብዬሻለሁ። እናቴ ናት አንበርካካ አንተ ለምነችው እኮ እንደዚህ ተበርካ አንቺ ምን እያለች ነው? ላስተሰምቻለሁ እኮ በዛ ጋውኝ ምን እያለች ነው? ወንድና
አንተ ፈጃቸው አይደል? እኔ ፈጃቸው አይደል? አረ እንደኔ ይረስባችሁ የኔን በረከት እናንተ ይሁት የእናንተ ለኔ ያርግልኝ። እንደዚህ እሪ ብላ ገብታ ነው እንደዚህ የተቀጠቀጠችው። አሜን። እግዚአብሔር የተለቀቀ ነገር ያስለቀቅ። አሜን። በኢየሱስ ስም ድንቅ ነገር ይሁንልኝ። አሜን። ከዚህም ተመስገን እባላለሁ። የመጣሁት ከአቃቂ ቃሊቲ ነው። በፊት እኔም ሰዎች ሲመሰክሩ ልጄ ቲቪ ላይ ብዙ ነገር ሲሉ አይቼ መጣሁ። ከዛም በፊት ግን ህይወቴ የተረበሸ ነበር። ቃን ስራ ነው የሚሰራው። ህይወቴ አይቀየርም። ብዙ አመት ለፍቻለሁ፣ ብዙ አመት ተግቻለሁ። ምንም የሚቀየር ነገር የለም። ሰውም ሲል የድህነት ከርስ የሚሰበርበት ቤት ነው ብሎ ብዙ ጊዜ ደጋግሞ ሲመሰክር ሲያዩ ጆይ ጭሮ በህልሜ መጡና ጸልዩልኝ አየሁት። እነሱም ያሉት አንተ ሚሊዮነር ሳትሆን ቢሊዮነር ብሎ ነው ጸልዩልኝ ሄዱ። ከዛ ወዲህ እኔ እንደዚህ እያለሁ ከዛ እነሱ ጸልዩልኝ 2 ሳምንት ባልሞላ ጊዜ ውስጥ ይሄንን ሜሴጅ 100 ቢሊዮን ነጥብ 5 ገብቶልኝ አገኘሁት። ህይወቴ ከዚህም በፊት ያው የሰው ቤት ተከራይቼ ነው የምኖረው። ቤተሰብ አለኝ። ከዛ ቃን ስራ ነው የሚሰራ። ምንም የተሻሻለ ነገር የለም። ግን ይሄንን ሚራክል መኒ ካርድ ከወሰድኩ በኋላ ህይወቴ ከድሮ በጣም ተሽሎ ተቀይሮ የኖርኩ ነበር። ከዛ ላይ ደግሞ እግዚአብሔር አልፎ ተርፎ በነብይ በኩል ሆኖ ይሄ ባርኮኝ ዛሬ የምታዩት ነገር ይሄ እኔ ራሱ አላመንኩም። ሰፈር መንደር ሁሉ ግራ ተጋባ። እኔ በዚህ ነገር ማለት ነው። ሰፈር ሁሉ አላምን፣ ባንክ ቤት ሁሉ አላምን ማለት፣ ቴሌዎች ሁሉ አላምን ማለት ምንድነው? የሁሉ ገንዘብ ምንድነው? ሰውን ጭንቅላት ሁሉ ግራ ያጋባ ጉዳይ ሆኗል። ለዛ እግዚአብሔርን ሊያመሰግን ዛሬ ደግሞ ቆርጬ ወደ ልጄ መጥቻለሁ። የገባልኝ ትንሳኤ ባል 2 ቀን ቀደም ብሎ ነው። እኔ እውነት አልመሰለኝም፣ አላመንኩም ነገሩን ማለት ነው። ገብቶልኝ እንደዚህ ቼክ ሲያደርገው ባንክ ቤት እጃየቱ እኔ ቡክ ላይ መስሎ ቴሌ ብር ብዙም አልጠቀምም። ከዛ እጄ ባንክ ስጠይቀው አይ ብሩ መግባት ገብቶልካል፣ ግን እኛ ጋር አይደለም የገባ በቴሌ ብር ነው የገባል ያለው። ከዛ ሌላ ቦታም ባንክ ሄድኩት። አይ እኛ ጋር አይደለም የገባ ቴሌ ብር ላይ ነው፣ ሂድና ቴሌ ጠይቀው ብሎ ብሩ ግን ቼክ አርግቶ አሳይቶኛል መግባቱን። ከዛ ካየም በኋላ ቴሌ ብር ሄድኩ። ቴሌ ብር ሲሄድ ይሄ ኮኔክሽን ካልመጣ ይሄ ሁሉ ገንዘብ እኔ መስራት አልችልም ብሎ ተናገረኝ። ከዛም በኋላ እሺ ብዬ ይሄንን እጄ ለእግዚአብሔር ሰው መመክሰር አለብኝ ብዬ ዛሬ ቆርጬ ተነሳሁትና ወደዚህ መጣሁት። ቴሌ ብር እስካሁን 5 አመት ሙሉ ራሱ ያደረገው ትራንዛክሽን ይሄን ያክል ይሆናል። እኔ ልጅ 3ኛ ጊዜ ነው የመጣብኝ። ከዚህ በኋላ ይሄ ልጅ አላሳያችሁም። እናጣም አብረን ያምረብን። ረዳግም አንተ ቆይ ለምንድን ማፈነደው? ፈንዳስ ይሄን ሰፈር ድምልቅልቁን አውጣው። ምንድነው ዳጊ? ወጣትነት እኮ እሳት እኮ ምንድነው እንደዚህ እንደበረዶ መገገር? ረዳጊ ፈንጂ እስቲ በእናትህ እስቲ ከዚህ ልጀምር እስቲ ስማታ ናስ ፊት ነው ይደጣ። ኧረ ብራዘር ምን አረኩ? ምን አረኩ ብራ? ኧረ ወንድም፣ ኧረ ብራዘር ምን አረኩ? ኧረ ወንድም፣ ኧረ እሺ ተሳካልሽ መሰለኝ ዳጊ። አላመነም እንታ እጀርጥም ላይ ጥሎሽ ሊሆን ይችላል፣ ፈሪም ላይ ጥሎሽ ሊሆን ይችላል። ሁለተኛው ዳጊ ስመለስ ዳጊ አንተ ጀግና ነሽ፣ በቃ የዘመኑ ሂትለር ነሽ በቃ እንጂ በቃ ይሄን ደግሞ ከዘራርሽ በቃ እናተ አቤት እኔ ነው ና ያልኩ አይደል እንዴ? እናት ነኝ እናት ናበለው ምን እሺ ነው ፈነጁ? ኧረ እኔ ኮሜዲያን ዳጊ እኮ ነው ያተቂኝ ታጭው እኮ እኔ ጌታ ነው በእኛ ናበለው ጉድም ነህ አይ ዳጊ
አንተ እንደዚህ አይነት ፕላን ቢ ግድ ነው። በዚህ ቂም አልያዝኩብሽም እንዴ? ያ ልጅ እስካሁን እኔ ላይ ነው እሱን ነው ማጨት ያለብኝ። አንቺ ጨዋታ በ50 ብር ላጫውትሽ እንደ መጀመሪያ ቀለል አድርገሽ አትይ። አውጪ በ50 ብር ነው። አውጪ ምን ይዘራል? አውጪ 50 ብር አለኝ። ህጉን ልንገርሽ ይሄን ማለት እሺ። እኔ የምለውን መድገም ቀላል፣ እኔ የምለውን ትደግሚያለሽ። እሺ ተረዳሽ? አዎ አንተ የምትለውን ነው የምደግመው። እኔ የምለውን አንድ ውሻ አለ፣ አንድ ድመት አለ። ውሻ ስንት እግር አለው? 4 እንዴት? እኔ የምለውን መድገም ነው ጨዋታው። እኔ የምለውን ትደግሚያለሽ። እሺ አሁን ማርያም ነኝ ባንድ ሺህ ብር ነው ባንድ ሺህ ብር ነው ትራንስፈር አድርጋለሁ። ማርያም አንተ እኔ ላይ የጭንቅላቸው ተስተካክሎ ነው ይሄን ከበርሽ ነው ውሰድሽ። ታይ አንተም ሁለተኛ ጊዜ ማ ጅላሉ የሱስ መደብ እሱ 1000 ብር ትልክልኛል፣ 2000 ብር ትልክልኛል። እሺ ልክልሽ። አይ ከበሩ ለሽ ተበላት ከበሩ ትወስዳለህ። ከተበላህ እሺ ብር እሺ ቀጥል። አሁን በላ ሌላ ጨዋታ ልጭ እሺ ውሻ የቤት እንስሳ ድመት የቤት እንስሳ ይኸው በላሽ። ለምን አሁን በላሽ? ይኸውልሽ እኔ የምለው አሁን በላውሽ አላ አሁን በላውሽ ብለሽ ምትደግም እውነትም የጭንቅላት ጨዋታ። ኧረ እባክህ ኧረ ብሎ ነገር የሚገፋፋው በስልክሽ ይብቃት። በስልክ አይበቃኝም። በስልክሽ ትራንስፈር አድርግልሃል። ስልክሽን ቁጭ አድርጊያ። ማርያም ትራንስፈር አንቺ ሺህ ብር ትራንስፈር ታደርጊያለሽ። እኔ ከበር እመልሳለሁ። እሺ ጨዋታ በደንብ ገብቶ ፎከስ አለ። ጨዋታ በደንብ ገብቶ ጭንቅላት ጨዋታ ነው። ጭንቅላት ጨዋታ እና እኔ ጭንቅላት የለኝም። እኔ አሁንም እንዳታልቅ ሰምታለሽ። አሁንም እንዳታልቅ በላችሁ ከበሩን ተመለሳለች። ውሻ የቤት እንስሳ በደንብ ገብቷታል። በደንብ ገብቶሽ? አዎ ገብቶኛል። ለምንም ደረጃ ይሻላል። ገብቶኛል። እኔ ብለው መድገም ጨዋታ አሁንም እድል ሰጧት። ይኸው አሁንም አልደገመችም። ልንጮት አይደለም። ውሻ የቤት እንስሳ ነው አለሽ። ውሻ የቤት እንስሳ ነው አለሽ አልኩ አለሽ። ውሻ የቤት እንስሳ ነው አለሽ። ገብቷታል። አዎ አለሽ እኮ ገብቶኛል። እንቀጥል። መድገም ወረሽ የዘገምት ጨዋታ ናና የፈለገን ጉድ ልንገርህ። የፈለገ አትናቴዎስን ጉድ ማለት ነው። የዚህ ዲያቆንን ጉድ ደግሞ በተክሊል ነው ያገባው አሉ። በጣም እኮ የሚያሳፍር ነገር ነው። በጣም እጅግ በጣም ማለት ነው። ክህነቱን አስፈረስን ያሉት እንዳለ ወንዶች ናቸው። እኔ ያስፈረስኩት ብላ የቀረበች እስካሁን አንድ ሴት የለችም። ወንዶች ግን አንድ ላይ ተሰብስባችሁ አንድ ላይ ቁጭ ብላችሁ ተክሊል የለውም ማን ነው ድንግልና የለውም ክህነቱን አፍርሷል ትላላችሁ። እንዴት በተክሊል አገባ ትላላችሁ። ግን አስፈረስኩት ያለች አንድም ሴት እስካሁን ደግሞ አልቀረበችም። ኧረ እባካችሁ ንቁ፣ ኧረ ንቁ። ለማንኛውም ወንድሜ እንኳን ደስ ያለ። ቪዲዮ መስራት ፈልጌ አይደለም፣ ብዙ ቤት ሲሄድ የዚህ ልጅ ጉዳይ ሲወራ ስላየው ነው ቪዲዮ የሰራሁት። አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድን ነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላውቅም። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይህንን
ማስተላለፍ ስለፈለኩኝ ነው። ተመስገን ገብረ እግዚአብሔር እንግዲህ በዚህ ንግግሩ በኢንተርፖል ተይዞ እንግዲህ ታስሯል እየተባለ ይሄኛው ፎቶ በስፋት በማህበራዊ ሚዲያ እየተሰራጨ ይገኛል። እኔ እስከማውቀው ድረስ እኔ እስካለኝ መረጃ ድረስ እንግዲህ ተመስገን ገብረ እግዚአብሔር በሀገረ አሜሪካ እንደሚገኝና ለእስርም እንዳልተዳረገ ነው። ተመልካቾቼ በዚህ ጉዳይ ላይ እናንተ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ውጭ ካይን ካርድ ሙላ እስኪ ባለ ስንት ነው? ባለ 5 ቢሆን ልትሆኑ ነው ከሙላ አይሰራም እኮ አይሰራም። ኧረ እኔ አሁን ሞልቼዋለሁ። በእናትህ ራሱ ነው ከሙላ አንተ ሞልተዋል? አዎ ሞልቼዋለሁ። እስኪ እውነት እና እኔ ጋር ምኑ ነው የማይሰራው? እሱ ጋር ከሞሉ እንዴት አንተ ጋር ይሰራል? ልጅ ሚካኤል መጣ እኔን ትቀልዳለህ። እኔ እኮ ገብረየስ ነኝ። ያ ልጅ ሚካኤል ጋር የማይገባ ሰጣ ገባ ውስጥ ገብተን ነበር። ያ ደግሞ ምንድነው የሆነው? እነ አንድ ቦክስ ተወዳዳሪ ያሉ እና አቡስ ነው ማሙስ የሚባሉ ህጻን ልጆች በዝረራ የወጡት እነሱን ይጀሰድ በማወቅም ይሁን ባለማወቅ እግሩ አደናቅፎኝ ለምንድን ነው እግርን ሰብሰብ ማታረግ በሚል ተነጋግረን ነበር። በመሃላችን ሰው ገብቶ ነገሩን ፒስ አድርገናል። አፉም ተባብለናል። መማታት መመታታት ብሎ ነገር የለም። ከልጅ ሚካኤል ጋር የማይገባ ነገር ትንሽ ሰጣ ገባ ውስጥ ገብተናል። ቆየት ያለች አንዳንድ ነገር ስላለሽ ነው። በቪዲዮ የቴዲዮ ደጋፊ ነኝ ምናምን ስላልኩ ነው። ያ ይቀጥላል። እኔ ከህዝብ ጎን ከሆኑ ድምጻውያንና ወጣቶች ጋር ነኝ። በስፖርቱም በሙዚቃውም በማርሻሉ መጣ በቡሽ ኢንተርቴይንመንቱም ከሀገር ጎን ከቆምክ ከሀገር ጋር ነኝ። እኔ ቴዲዮ ይመቸኛል ከሀገር ጎንና ከተገፈው ማህበረሰብ ጎን ስለሆነ አለቀ ፔሪድ። በዛ የሆነ የተቆረጨመ ነገር ሊኖር ይችላል። ማንም ምንም አያመጣም። ለምን ካልክ ተስፋ ያለው ዘፋኝና ገንዘብ ያለው ዘፋኝ ምንም ከሌለው ጋርድ ጋር ሊጣላ አይችልም። ፎር ዘ ፊውቸርም ስለማያዋጣ የሴኩሪቲ ኃላፊ እንደመሆነ መጠን ትላንትና የሚጋጠሙ ቦክሰኞች መንገድ እየመረው ሌፍት ራይት የሚባሉት እኔንም ውስጥ በማወቅም ይሁን ባለማወቅ እግሩን ዘርግቷልና የተንኮል መስሎኝ ቦክሰኞችን ይጀሰድ እግሩን ዘርግቶ ለመጥለፍ እኛን ሲሞክር ሆን ብለህ ነው ወይ ምናምን ብዬ ሳወራው አይ ምናምን ብሎ የሆነ ቁጣ ነገር አሳየ። የማይገባ ነገር እንዳደረገና ሊያጣላ እንደሚችል ነገርኩት። ከዛ የሆነ ነገር እንደያዘ በውስጡ ገባኝ። እዛ ነጌች መጡ አዘጋጆች እና አብዲሳ የሚባሉ ትልልቅ የኦሮሚያ ባለሀብቶችም ነበሩ። እነሱ መጣው በጣም ማከብራቸው ልጆች ናቸው። ነገሩ በዚህ ማለቅ እንዳለበትና አፉ መባባል እንዳለብን እና አብርሃም ዘዌቭ ነበሩ። ነገሮችን በመሃል ገብተው 24ቶችም ኮልፊዎችም የቃሌ ጨረታ ልጆችም በመሃል ገብተው ነገሩን አብርደውታል። እኔም ደግሞ ጸጥታ ላስከብር ሄድኩ እንጂ የጸጥታው መደፍረስ አንዱ አካል መሆን ስለሌለብኝ የተፈጠረው ነገር አግባብ እንዳልሰራ ልጅ ሚካኤል ሆን ብለህ ከሆነ በጣም ስህተት እንደሰራህ ምናምን ብየዋለሁ። አንዳንድ የተያያዘ ነገር ይኖራል። እሱም ፈተናዋል። ዙሪያ የሰው ልጅ ይነጋገራል። ቀኝ እግርም እግር ይጋጫል። እንግዲህ ማንም ሰው የራሱን አቋም መናገር ይችላል። ልጅ ሚካኤል በዚህ ጉዳይ ከሆነ ከገብረ ኢየሱስ ጋር የተጣላው ትልቅ ጥፋት አለበት ብዬ ነው ማስበው። እንደኔ ማንም ሰው የፈለገውን መደገፍ ይችላል፣ የፈለገውንም መጥላት ይችላል። እሱ መብቱ ነው። እላፊ ነገር እስካላደረገ ድረስ እስካልተሳደበ የሰው ማንነት እስካልነካ ክብሩን እስካላለፈ ድረስ የፈለገው መናገር ይችላል፣ መብቱ ነው። ንቅዬ ንቃተ ህሊና ሜንሽን አድርጉልኝ። እንዴት ነህ ንቄ? ቀንክ እንዴት ነው? እንዴት ውልሽት እንዳትል ጭንቅላት ምንም እንዳይሰማ ምንም ማለት አይደለም። ሜሞችን እሺ እንዴትም በቃ መሬት ይሰጠው ያለበት ሀገር መሬት ይሰጠው። 3000 ካሬ መሬት ይሰጠው። ትልቅ ስራ ነው የሰራው። ሲጀመር እኔ አሁንም ማለት ነው ውልፍት አላልኩም አንተን ከመደገፍ እንደዚህ ንቅንቅም ውሽጥ ምንም አሁንም የኡፍጭ ሌሎቹ ኡፍጭ አንተ ብቻ እና እንዴትም አሳምነን ሴዶ ማርሻልን ደግሞ በኔክስቱ ቢወዳደር እኔ ሴዶ ማርሻል ነኝ። ሴዶ ማርሻል ያሸንፋል። እስቲ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። አርሰናል ነው የሆንክብኝ ማን ይኖ አርሰናል አንዳንዴ ይሄድና የራሱን ትቶ የሌላ ክለብ ይጫወታል። የራሱ ብዙ ጠንካራ ነገሮች አሉት። እነዛን ከመጫወት የተጋጣሚውን ክለብ መስሎ የሚቀርብበት ጊዜ አለ እና ይቀጠቀጣል። አሁን ተንፍሷል።
የማዳሜ ባል ማለት ነው የሴቲ ባል ተኝቷል ማለት ነው ላይ ፎሎር ላይ ሁሉም ልጆች ደግሞ ስራ ሄደዋል ማንም የለም እዛ ፎሎር ላይ ደግሞ የልጆቹ ክፍል ነው ያለውና እኔ ወደ ላይ ወጥቼ ልጆቹን ክፍል እያስተካከልኩ ነው አስተካክዬ ከጨረስኩኝ በኋላ ፎሎር አለ ላይ ያለው እኔና ሰውዬው ተኝቷል ከዛ በኋላ ክፍላቸውን አስተካክዬ ከጨረስኩኝ በኋላ ብኩር ላጬስ እጣን ላጬስ ማለት ነው ፎቅ ላይ ወደ ታች ሳልወርድ እጣን ማጨሻ ያገኘው ፈሃም አገኘው እጣኑንም አገኘው ሙሰደስ ግን አጣው ማለት ነው እዛ ፍሎር ላይ ሙሰደስ የማን ክፍል እንደሆነ የማን መሳቢያ ውስጥ እንደሆነ ሙሰደሷን አይቻታለሁ እቺ ትንሿ ሙሰደስ ታውቃታላችሁ አይደል ቦርሳቸው ውስጥ እዛው የሚዞራት ከሰል የሚያቀጣጥሉባት ጥንጧ እሷን ሙሰድ ክብሪት ማለት ነውና እሷ ሙሰደስ የማን መሳቢያ ስር እንደሆነ አይቻለሁኝ ግን ሁሉም መሳቢያ ስር ስፈልግ አጣውኝ ማለት ነው አጣውኝና የሲቲዩ እና የሰውየው ክፍል በጣም ትልቅ ነው ግን ሁለት በር ነው ያለው አንደኛው በር ልክ የመጀመሪያው በር ዱላብና የልብሳቸው ማስቀመጫ ቁም ሳጥንና መስታወት ነው ያለው ሁለተኛው በር ደግሞ ሲከፈት መኝታ ክፍላቸው ነው አልጋቸው ነው ያለው ሌላ ምንም የለም የነሱ መኝታ ክፍል ነው ከዛ በኋላ እኔ በቃ እነሱ ጋር ይሆናል ያየሁት አልኩኝና የመጀመሪያውን በር ከፍቼ ገብቼ መሳቢያውን ከፍቼ መሰደቷን አገኘኋትና ወስጄ ሳታቃጥዬ ከሰላና አቀጣጥዬ እጣንዬ ሁሉም ክፍል እያጨስኩኝ ያለ ሴትዬ መጣችና ስታዩ በሩ እኔ አልዘጋሁትም ጥርቅም አድርጌ አልዘጋሁትም በቃ ከፈትኩኝ ወሰድኩኝ መሰደሱን ከዛ በኋላ ወጥቼ ገርበብ አድርጌ የተውኩት አንዴ ጥርቅም አድርጌ አልዘጋሁትም ብቻ ገርበብ አድርጌ ድምጽ እንዳይሰማ ገርበብ አድርጌ ቀስ ብዬ ገብቼ ቀስ ብዬ ወጣሁኝ ከዛ ስትመጣ በሩ ክፍት ነው ሁለተኛው በር አይደለም ሁለተኛው በር እኮ ተኝቷል የመጀመሪያውን በር ነው የከፈትኩት ዱላብ ያለበትን ማለት ነው መጣችና ተነስቷል እንዳለችኝ አልተነሳም አልኳት ታዲያ ማን ነው ያለው ማን የከፈተው በሩን ስትለኝ እኔ ነኝ የከፈትኩት ምን ፈልገሽ ነው የከፈትሽው አለችኝ ገና አዲስ ነኝ እኔ ቋንቋ አልችልም ብዙ እኔ ቋንቋ አልችልም አንድ ወር ከምናምን ነው ምንም አልችልም ቋንቋ አልችልም ምን አልችል ከዛ በኋላ እኔ ነኝ የከፈትኩት ምን ፈልገሽ ነው ስትለኝ በአረብኛ ሰላም አላቅ አምጥቼ አሳየዋት ይሄንን ነገር ፈልጌ ነው የከፈትኩት አልኳት አላመነችኝ አዛ እንደዚህ ምናምን አየችኝና ፈልገሽ ነው አዎ እኔ መጠየቅ ትችይ ነበር አለችኝ እንዴ እኔ ያየው ስለመሰለኝ ነው ምናምን ብቻ አረብኛ ምንም አልችልም እንዴት ነው ብቻ የሆነ ነገር ተባብለን ወረደች አልተዋጠላትም ማለት ነው አልወረደላትም ያልኳት ነገር አሳይቻት ይሄን ፈልጌ ነው ከመሳቢያ ስር ፈልጌ የውጣና አጭሻለሁ አይታለች እጣና ጭሼ ክፍሉ ሁሉን ማጭሻ አይታለች አልተዋጠላትም ወረደችና ወረታች ወርዳ እንደገና ጠራች ማለት ነው አቤት ለምን ገባ እንደገና ጠይቀች ማለት ነው እንደገና ለምን ገባሽ ቆይ ብላ ጠይቀች ከዛ ይሄን ፈልጌ እኮ ነው አልኳት እንደገና ወደ ፎቅ ሄጄ ሙሰዱትን አምጥቼ ይሄን ፈልጌ ነው አልኳት ከዛ ነው አለችኝ ከዛ አወኩባት ማለት ነው ምን አስባ እንደሆነ ማለት ነው እኔ ሰውዬው ጋር ገባው መስሏታል ያያ አረበኛ አልችልም ምን ብዬ እናገራለሁ መናገር አልችልም አስተያየቴ ግን አብኩቼ ኩፋርጊ ነጋገርኳት አስተያየቴ ግን እንዴት እንዳየዋት ያየዋት አስተያየት በጣም የንቀት ነው ያየዋት በጣም የንቀት ማለት ነው አረበኛ አልችልም በምን አስረዳታለሁ እንዳልጮባት በምን ጮባታለሁ ግን ጠርጥራኛለች የገባው መስሏት እንደዚህ ብላ አስተያየኝ እኔ ቆሻሻ እንደዛ አይታየም እንዴት ቆሻሻ አድርጌ ነው ያየዋት እንዴት እንዳየዋት ማለት ነው ዝም ማለች ማለት ነው ሰውየው ጨዋ ነው የጨዋ አባት እኔን ጠረጠረችኝ ግን አዲስ ነበርኩኝ በሰዓቱና አሁን ትዝ እንግዲህ ተመልካቾቼ ለዛሬ ጀላችሁ የመጣሁት ቪዲዮዎች ይሄን ይመስል ነበር በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒሲ መቻችሁ መልካም ሳምንት